ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ ሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 3 ሌሰን 29 ዛሬ የምንማማርበት ርዕስ ኢንዴፊኒት ኢኩዌሽንስ ነው። እነዚህ ኢንዴፊኒት ኢኩዌሽን አጠቃላይ የዩኒት 3 ማጠቃለያ ጥያቄዎችን በጋራ በተከታታይ ሌሰኖች አብረን ሰርተናል። ዛሬ ደግሞ ክፍል 6 ነው የምናየው። አጠቃላይ ከ1 እስከ 14 ያሉ ጥያቄዎችን አይተናል። ዛሬ ደግሞ ጥያቄ ቁጥር 15 ጀምሮ ያሉትን ጥያቄዎች በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኦኬ ኩዌስችን ነምበር 50 ምንድን ነው የሚለው? ኦን a user's manual of a motor bicycle you see a specification label as the bike can accelerate to 100 km per hour from rest in 4 seconds. A. What can you say about the maximum average acceleration of the bike? B. How far does it travel in this time? ይላል። ይሄ በጣም ቀላል ጥያቄ ነው። ምንድን ነው የተሰጣችሁ የሚለውን እኔ በጋራ መጀመሪያ አንድ ሞተር ባይክ ከዜሮ ተነስቶ ወደ 100 ኪሎ ሜትር ፐር አወር ፍጥነቱን አሳደገ። ፍጥነት ቼንጅ ኦፍ ቬሎሲቲ ያለ ማለት የፍጥነት ለውጥ ካለ ደግሞ there is acceleration ማለት ነው። አማካኝ አክሰለሬሽኑ ምን ያህል ነው? መጀመሪያ ጊቨን ምንድን ነው የተሰጣችሁ? ጀስት the first one 100 ኪሎ ሜትር ፐር አወር ፋይናል ቬሎሲቲ ነው። ስታርት ፍሮም ረስት ነው። ኢኒሻል ቬሎሲቲያችን 0 ሜትር ፐር ሰከንድ እናርገው። ደን ፋይናሊ በምን ያህል ፍጥነት ወደ 100 ኪሎ ሜትር ፐር አወር አደገ። ያ ማለት ፍጥነቱ ምን ሆናል? ጨምሯል ማለት ነው። ይሄን ፍጥነት ለመጨመር ምን ያህል ጊዜ ነው የፈጀው? ታይም ቴክን 4 ሰከንድ። እነዚህ የተሰጡን ጊቨኖች ናቸው። ኦኬ እነዚህን በመጠቀም በቀላሉ እንዴት ነው አቬሬጅ አክሰለሬሽን የምንፈልገው የሚለው ማየት እንችላለን። ፈርስት ግን እዚህ ጋር ሜትር ፐር ሰከንድ ብለናል። እዚህ ጋር ታይም ቴክን 4 ሰከንድ ነው። ይሄ ግን 100 ኪሎ ሜትር ፐር አወር ይላል። 100 ኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ እንዴት እንደሚለወጥ ከዚህ በፊት ሰፋ አድርገን አይተናል። 1 ኪሎ ሜትር ስንት ሜትር ነው? 1 ኪሎ ሜትር 1000 ሜትር ነው አይደል? 1000 ሜትር ነው። 1 አወር ደግሞ ወደ ሰከንድ ሲለወጥ 3600 ሰከንዶች አሉት አይደል? ዲቫይድ ስናደርግ 1 ኪሎ ሜትር ዲቫይድ ባይ 1 አወር 1 ኪሎ ሜትር ፐር አወር። ይሄን አካፈልን ማለት 1000 ሲካፈል 1000 ሜትር ሲካፈል ለ3600 ሰከንዶች። ይሄን እናካፍላለን ሜትር ፐር ሰከንድ ነው። ሁለቱን ዜሮ በሁለት ዜሮ ስናጣፋ 1 ኪሎ ሜትር ፐር አወር ማለት ወደ ሜትር ፐር ሰከንድ ለመለወጥ መልቲፕላይድ ባይ 10 ኦቨር 16 አይደል? 36 10 ዲቫይድ ባይ 36 በ10 36ኛ መልቲፕላይ እናደርጋለን። ይሄን ቁጥርም ምን ማድረግ ነው የሚጠበቅብን? በ10 36ኛ። ለምን 1 ኪሎ ሜትር ፐር አወር 10 36ኛ ሜትር ፐር ሰከንድ ከሆነ 100 ኪሎ ሜትር ፐር አወር ስንት ሜትር ፐር ሰከንድ ይሆናል ነው። ኦኬ ክሪክሮስ ማድረግ ነው፣ ወይንም ይሄንን 100ም በዚህ ማባዛት ነው። በቀላሉ በ10 36ኛ ስናባዛው ስንት ይሆናል የሚለውን በጋራ እናስለው። ሉክ ለምሳሌ በካልኩሌተር ስንጠቀም 100 ሲባዛ በ10 ሲካፈል ለ36 ኦኬ ስንት መጣ? 27.77 ስናጠጋገው 27.8 እናድርገው። ኦኬ አፕሮክሲሜትሊ 27.8 ሜትር ፐር ሰከንድ ነው ማለት ነው። ኦኬ እዚህ ጋር 27.8 ሜትር ፐር ሰከንድ ብለን መናገር እንችላለን። 100 ኪሎ ሜትር ፐር አወር ማለት ወደ ሜትር ፐር ሰከንድ ሲለወጥ 27.8 ሜትር ፐር ሰከንድ። ይህን ኮንቨርት ካደረግን በኋላ በጣም ሲምፕል ነው። የመጀመሪያው what can you say about the maximum average acceleration of the bike? እንደምታዩት የፍጥነት ለውጥ አለ። የፍጥነት ለውጡ ከዜሮ ወደ 27.8 ሜትር ፐር ሰከንድ ነው ያደገው። ቼንጅ ኦፍ ቬሎሲቲ አለ፣ የማግኒቲዩድ ለውጥ አለ። ብዙ ጊዜ ቼንጅ ኦፍ ቬሎሲቲ ስንል አይዘር ማግኒቲዩድ ወይንም ዳይሬክሽኑ ቼንጅ ማድረግ ያለበት። ስለዚህ እዚህ ጋርም እንደምናየው ከዜሮ ወደ 27.8 ሜትር ፐር ሰከንድ ፍጥነቱ ምን አድርጓል? ቼንጅ አድርጓል። በዚህ መሰረት ያለንን አቬሬጅ አክሰለሬሽን በቀላሉ ካልኩሌት ማድረግ እንችላለን። የምናደርገው አቬሬጅ አክሰለሬሽን አንደኛ የተጠየቅ ነው። ሁለተኛው ደግሞ how far does it travel in this time ይላል። ምን ያህል ዲስታንስ እንደተጓዘ በቀላሉ ፈልጉ ነው የሚለው። አቬሬጅ አክሰለሬሽን ለመፈለግ the first one የመጀመሪያው ኤ የተጠየቃችሁት አቬሬጅ አክሰለሬሽን is equal to what? the rate of change of velocity ነው፣ የፍጥነት ለውጥ ማለት ነው። change of velocity divided by change of time. change of velocity ስንል final velocity minus initial velocity divided by total time taken or change of time. average acceleration ስንፈልግ final velocity
100 ኪሎ ሜትር ፐር አወር ወይንም ደግሞ 27.8 ሜትር ፐር ሰከንድ አግኝተናል። ስለዚህ 27.8 ሜትር ፐር ሰከንድ ማይነስ ኢኒሻሊ ስታርት ፍሮም ረስት ስለሆነ 0 ሜትር ፐር ሰከንድ ነው ዲቫይድ ባይ ቼንጅ ኦፍ ታይም ወይም ቶታል ታይም ተሰጥቷል። ይሄ ዴልታ ቲ ማድረግ ትችላላችሁ። ሶ 4 ሰከንድ ሶ አቬሬጅ አክሰለሬሽን ኢዝ ኢኳል ቱ 27.8 ሜትር ፐር ሰከንድ ሲቀነስ 0 ስንት ነው? 27.8 ሜትር ፐር ሰከንድ ዲቫይድ ባይ 4 ሰከንድ። ሶ 27.8ን ለ4 ስናካፍል የሚመጣልን ሪዛልት ስንት ነው የሚለውን በቀላሉ ማስላት እንችላለን። ሶ 27.8 ዲቫይድ ባይ 4 ስንት ይመጣል? 6.95 ማለት ነው። ኦኬ ሶ መልሳችን 6.95 ብለን መመለስ እንችላለን ማለት ነው። 6.95 ሶ ሜትር ፐር ሰከንድ ኦቨር ሰከንድ ማለት እቺ ሰከንድ እቺን ስኩዌር ታደርጋለች። ሶ ሜትር ፐር ሰከንድ ስኩዌር። ኦኬ ሶ የአክሰለሬሽን ዩኒትም ሜትር ፐር ሰከንድ ስኩዌር ነው። ሶ አማካኝ አክሰለሬሽኑ ማክሲመም አክሰለሬሽኑ ስንት ነው ማለት ነው? 6.9 ሜትር 95 ሜትር ፐር ሰከንድ ስኩዌር ነው። ይሄ ኦብጀክቱ ወይም ሞተር ባይስክል በቀላሉ ፍጥነቱ ስለጨመረ ምን ያህል አክሰለሬት አድርጓል ነው። ዘሬታዎች የፍጥነት ለውጥ ስላለ አክሰለሬት ያደረገው በ6.95 ነው ብላችሁ ከመለሳችሁ በትክክል መለሳችሁ። ሁለተኛው ለምሳሌ ይህን ፍጥነት ቼንጅ ሲያደርግ በ4 ሰከንድ ውስጥ በዚህ ያህል አክሰለሬሽን ምን ያህል ዲስታንስ ተጉዞ ነው የፍጥነት ለውጡ የተፈጠረው? 0 እስከ 27.8 ወይንም ደግሞ 100 ኪሎ ሜትር ፐር አወር ምን ያህል ዲስታንስ ተጉዟል ብለን በቀላሉ ማስላት ይችላል። ሁለተኛው ሶ ሃው ፋር ማለት ርቀትን ነው። ኦኬ ሃው ፋር ዳዝ ኢት ትራቨል ኢን ዲስ ታይም በዚህ ጊዜ ውስጥ ምን ያህል ርቀት ተጉዟል። ሶ ቢን ለመመለስ በጣም ሲምፕል ነው። ከካናማቲክ ኢኩዌሽኖች ከአምስቱ አንደኛውን ሴሌክት እናደርጋለን ቤዚኮቹን። ሶ ዲስታንስ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 ኤቲ ስኩዌር ይሄ መጠቀም ይችላል። ኦኬ ሶ ኦልሬዲ አክሰለሬሽን እናውቀዋለን፣ ኢኒሻል ስፒድ እናውቃለን፣ ታይም ቴክን አለን። ስለዚህ አጠቃላይ የተጓዘን ርቀት በዚህ ማወቅ እንችላለን። ሶ ኢኒሻሊ 0 ነው። 0 ሲባዛ ኤኒ ታይም ደግሞ 0 ነው። ይሄ 0 ነው። ሶ የሚቀረን ዲስታንስ ኢኳል ቱ ሃፍ ኤቲ ስኩዌር። ሶ አክሰለሬሽን ኦልሬዲ አግኝተናል። ስንት? 6.95 አይደል? ሶ ዲስታንስ ኢኳል ቱ ሃፍ multiplied by 6.95 meter per second square multiplied by time value total time 4 second አይደል? so in place of time 4 second substitute አድርገን the whole square እናደርጋለን። so distance equal to half when 1/2 multiplied by 6.95 meter per second square multiplied by 4 the whole square ማለት 4 times 4 16 ይሆናል ማለት ነው 16 so second square ሶ እዚህ ጋር ካንስል የሚሆኑትን ካንስል እናደርጋለን። ዩኒቶቹን ሰከንድ ስኩዌር በሰከንድ ስኩዌር ይጣፋል። ማን ጋራ? ሜትር ዲስታንስ ስለሆነ ማለት ነው። ኦኬ ሶ እዚህ ጋር ማቃለል ትችላላችሁ ወይም ዘ ሆል አባዝታችሁ ዲቫይድ ባይ 2 ማድረግ ትችላላችሁ። ሶ በ2 በ2 8 ሲባዛ 6.95 ማድረግ ትችላላችሁ። ኦር 6.95 መልቲፕላይድ ባይ 16 ዲቫይድ ባይ 2 ስንት ይመጣል የሚለው ማስላት እንችላለን። ሶ ካልኩሌተር እንጠቀማለን። ኦኬ ዲስ ዋን ኦልሬዲ so 6.95 multiplied by 16 ስንት ይመጣል? 111.2 divided by 2 ስንት መጣ? 55.6 ማለት ነው። ኦኬ ሶ ይሄ 55.6 ሜትር። ሶ የፍጥነት ለውጡ ከ0 ወደ 27.8 ሜትር ፐር ሰከንድ ፍጥነቱን ለማሳደግ ምን ያህል ርቀት ተጉዟል? 55.6 ሜትር ማለት ነው። ኦኬ ምን ያህል ጊዜ? በ4 ሰከንድ ውስጥ። ሶ የፍጥነት ለውጥ አለ ካልን ደግሞ there is acceleration አይደል? ቼንጅ ኦፍ ቬሎሲቲ አለ ማለት ነው። ኦኬ ሶ የፍጥነት ለውጥ ስላለ ደግሞ አክሰለሬሽናችን 6.95 ይመጣል ብላችሁ ከመለሳችሁ በትክክል። ኩዌስችን ነምበር 16 ምንድነው የሚለው? the headquarter of commercial bank of in Ethiopia having a height of 198 meter is the tallest building in Ethiopia and one of the top 10 tallest building in Africa. ሶ ይሄ ህንጻ መታየት አዲስ አበባ የሚገኘው አዲሱ የኢትዮጵያ ንግድ ባንክ ዋና ኦፊስ ወይንም ዋና መስሪያ ቤት ነው። ኦኬ ሄድ ኳርተር ምን ዋና መስሪያ ቤት ነው። ሶ ቁመቱም 198 ሜትር ነው። and also the tallest building in Ethiopia ትልቁ ህንጻ በኢትዮጵያ የኮመርሻል ባንክ ነው። ሌላው if the engineer's helmet is suddenly dropped from the top of the roof during the final top ይላል። እዚህ ላይ አንድ ኢንጂነር ሄልሜቱ ቢወርቅበት ዱሪንግ ኮንስትራክሽን ወይንም ደግሞ እየተሰራ ያለ ሄልሜቱ ቢወርቅ ምን ያህል ቁመት ካለው
198 ሜትር ቁመት ካለው ህንፃ ላይ ማለት ነው። ሶ how long does it take for the helmet to reach the ground ይላል። ሶ ሄልሜቱ ወይንም ደግሞ የራስ መከላከያ ኮፍያ ቢወድቅበት በምን ያህል ጊዜ ውስጥ መሬት ላይ ይወድቃል ነው። how long ማለት ጊዜ ነው። and also B, if someone needs to throw the helmet up to the top, what minimum initial velocity is needed? አንድ ሰው ለምሳሌ የወደቀበትን ሄልሜት እንደገና ወደ ላይ ወርሮ ለማቀበል ቢሞክር ይቻላል ወይ ነው። ሶ ኢኒሻል ቬሎሲቲ ምን ያህል ነው ካልኩሌት ማድረግ እንችላለን ወደ ላይ መወርወር ቢችል። ሶ እንደገና መልሰው 198 ሜትር ወደ ላይ ለማጓን ምን ያህል ኢኒሻል ስፒድ ያስፈልገዋል ነው። ወደ ላይ ለመወርወር ኢኒሻል ስፒድ ነው። ሶ ቨርቲካሊ አፕ ስንወረውር አት ኤኒ ፖይንት ላይ ያለ የስበት ኃይል ስላለ ወደታች ፍጥነቱ እየቀነሰ ይመጣል። ነገር ግን 198 ሜትር ወደ ላይ ለመወርወር ምን ያህል ኢኒሻል ስፒድ ያስፈልጋል ነው። ነገር ግን እዚህ ጋር ምን ይላል? ካን ዚስ ኢኒሻል ቬሎሲቲ ቢ አቺቭድ ባይ ሂውማን ቢንግ? በሰው ልጅ ይህንን ማድረግ ይቻላል ወይ ነው። አይ ቲንክ ይህ 198 ሜትር ቁመት ያለውን ነገር ከግምት ውስጥ ብናስገባ ኢትስ ኢምፖሲብል ነው አደለ? ግን ቼክ እናደርገዋለን ይቻላል አይቻልም የሚለውን ለእናንተም አስቀምጣለሁ። ነገር ግን 198 ሜትር በማንኛውም በሰው ጉልበት የሚወራወር አይደለም። ሰም ኢንጂን ፎርስ ካልተጠቀምንበት የሞተር ጉልበት ካልተጠቀምን በስተቀር መልሰን ሄልሜቱን ወደ ላይ ቨርቲካሊ መወርወር አንችልም። ነገር ግን 198 ሜትር ወደ ላይ ለመወርወር መልሰን ለመወርወር ምን ያህል ኢኒሻል ቬሎሲቲ ያስፈልጋል ነው። ዘ ሚኒመም ኢኒሻል ቬሎሲቲ ኢዝ ኒድድ ይላል። ሶ ካልኩሌት እናደርጋለን። አሲዩም ኤር ሬዚስታንስ ይኖራል። ነገር ግን ኔግሌክት ኤር ሬዚስታንስ ኢን ኦል ኬዝ ሄልሜት ወደታች ሲመጣም ወደ ላይም ስንወረውር ያለውን የሬዚስታንስ ፋክተር ከግምት ውስጥ ማስገባት አይኖርብንም ማለት ነው ለዚህ ካልኩሌሽን። ኦኬ ነገር ግን ሬዚስታንስ አፌክት ያደርጋል የማንኛውም ኦብጀክት እንቅስቃሴ። ሶ ማቀናነስ ግድ ይላል። ሪያሊቲው ያ ነው። ነገር ግን ኢንዲስ ኬስ ካልኩሌት ስናደርግ አንደኛ ሄልሜቱ ወደታች ሲወረወር ምን ያህል ጊዜ ይፈጃል ምናሰላውን ታይም ይኖራል። ነገር ግን አስዩም ዴር ኢዝ ኖ ሬዚስታንስ ብለን ነው የምናስበው ማለት ነው። ኦኬ ሶ በዚህ መሰረት አንድ ኢንጂነር ከ198 ሜትር ከፍታ ካለው ህንፃ ላይ ሄልሜቱ ሄልሜት ምን እንደሆነ ማታውቁ ልጆች ላሳየ። ሄልሜት ማለት ይሄ ኢንጂነር ነው። ስራ ቦታ ላይ ይሄ ለራሳችን እንዳይጎዳ ከማንኛውም ነገር ከላይ የሚወረወር ነገር በቀላሉ ጭንቅላታችንን እንዳይጎዳን መከላከያ ኮፍያ ነው። ይሄ ሄልሜት ይባላል። አንዳንዴ ህንፃ ላይ ብቻ ሳይሆን ኤኒ ሞተር ባይክ የሚያሽከረክሩ ሰዎች ምናምን ባይስክል የሚያሽከረክሩ ሰዎችም ይህንን ይጠቀማሉ። ይሄን ሄልሜት ማለት ነው። የራስ ቅላችን እንዳይጎዳ ወይም ማንኛውም አካል ወደ ጭንቅላታችን በስቶ እንዳይገባ መከላከያ ነው ይሄ ኮፍያ። ይሄ ሄልሜት ይባላል። ምን ተሰጣችሁ? ጊቭናችን አንደኛው ሀይት ነው። ከዚህ ይሄ ህንፃ በጣም ትልቅ ቢልዲንግ ነው። ይሄ ህንፃ ከፍታው ከዚህ እስከዚህ ድረስ ያለ የቁመት መጠን height of the building 198 ሜትር ነው። ኦኬ ሩፍ ላይ ወይንም ደግሞ on the top of the building ሩፍ እዚህ አካባቢ ላይ ሄልሜቱ ቢወድቅበት ኢንጂነሩ እንደ አጋጣሚ በእጁ ይዞ ታውልቆ ቶፕ ላይ ስለሆነ ማውለቅ ክልክል ነው ኖርማሊ፣ ግን ጀስት ቶፕ ላይ ስላለ ቢወድቅበት እንደ አጋጣሚ ይህ ሄልሜት ወደታች 198 ሜትር ወደታች ሲመጣ ምን ያህል ጊዜ ይፈጃል ነው። አንደኛው ታይም ነው። የተሰጣችሁ ጊቭን ምንድን ነው? height of the building ነው። ሄድኳርተር ኮሜርሻል ባንክ ኦፍ ኢትዮጵያ በኢትዮጵያ የሚገኝ ሄድኳርተር ወይም ዋና መስሪያ ቤት የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ያስገነባው የህንፃ ከፍታ 198 ሜትር ነው። ወደታች ሄልሜቱ በሚወረወርበት ሰዓት የስበት ኃይል አለ፣ ግራቪቴሽናል አክሰሌሬሽን አለ ማለት ነው። ስንት ነው? 9.8 ሲጠጋጋ ደግሞ ስንት እናድርገው? 10 ሜትር ፐር ሰከንድ ስኩዌር። እነዚህ ጊቭኖቻችን ናቸው። ምንድነው የተጠየቅን? ሪካርድ ምንድነው የተፈለገው? አንደኛው ኤ how long does it take for the helmet to reach the ground? ልክ ሄልሜቱ መሬት ላይ እስኪወርቅ ድረስ ያለው ጊዜ መጠን ታይም ቴክን ነው ወደታች። ሁለተኛው ደግሞ አንድ ሰው ሄልሜቱን አንስቶ ወደ ላይ መወርወር ቢችል ነው። ኢምፖሲብል አይደል? መሆን አይችልም አይደል? ግን ኢፍ ሰምዋን ኒድስ ቱ ስሮው ዘ ሄልሜት ቢፈልግ ወደ ላይ ለማድረስ 198 እንደገና መልሶ 198 ሜትር ወደ ላይ ከፍታ ለመወርወር ምን ያህል ኢኒሻል ቬሎሲቲ ያስፈልጋል? ወደ ላይ ለመወርወር ኢኒሻል ቬሎሲቲ ያስፈልጋል። ይሄ ኢኒሻል ቬሎሲቲ ዚስ ኢኒሻል ቬሎሲቲ አቺቭድ ባይ ሂውማን ቢንግ
በሰው ውርወራ ወደ ላይ ማውጣት ይችላል 198 ሜትር ወይንም ይሄን ኢኒሻል ቬሎሲቲ አንድ ሰው ቢወረውር ማግኘት ይችላል ነው። ሶ መልሳችን ኢምፖሲብል ነው። ምክንያቱም ምክንያቱም አንድ ሰው ማክሲመም ጥሩ ጉልበት ቢኖረው እንኳን የተወሰነ ሜትር ብቻ ነው ወደ ላይ የመወርወር አቅም ያለው። ኦኬ ሶ ነገር ግን ይሄንን በኢንጂን ፎርስ ወይንም ደግሞ በሞተር ጉልበት ግን መወርወር ይቻላል። ኦኬ ሶ ጀስት በሰዎች ግን አይቻልም። ሶ ምን ያህል ግን ኢኒሻል ቬሎሲቲ እንደሚያስፈልግ ካልኩሌት ግን ማድረግ ይችላል። ሶ ካልኩሌት ማድረግ እንችላለን። ሶ ሶሉሽን ይህን ሶልቭ ለማድረግ አንደኛው ይሄ ማንኛውም ኦብጀክት ወደ ታች ሲወረወር በግራቪቲ ኢንፍሉዌንስ የሚኖር እንቅስቃሴ ፍሪ ፎል ይባላል አይደል? ሶ ስለ ፍሪ ፎል ተምረናል። ሶ ዘ ሞሽን ኦፍ ዘ ኦብጀክት አንደር ዘ ኢንፍሉዌንስ ኦፍ ግራቪቲ አይደል? በግራቪቲ ወይም በስበት ኃይል አማካኝነት የሚፈጠር እንቅስቃሴ ፍሪ ፎል ይባላል። ሶ የመጀመሪያውን ለመስራት አንደኛው ኢኩዌዥን ይሄ ነው። height is equal to initial velocity times time plus 1/2 gt square። ሶ ይህን ፎርሙላ ካስታወሳችሁት ድራይቭ የተደረገው ከዚህኛው ነው። half at square። ሶ ብዙ ጊዜ ይሄ አንዱ ቤዚክ ካይነማቲክ ኢኩዌዥን ነው። ሶ ይሄ ዲስታንስ ወደ ሀይት ተለወጠ፣ የአክስሌሬሽን ደግሞ ወደ ግራቪቴሽናል አክስሌሬሽን ተለወጠ። ሌላ ልዩነት የለውም። ነገር ግን የስበት ኃይል ወደ ታች ነው፣ ኦብጀክቱም ወደ ታች ነው የሚመጣው። የግራቪቴሽናል አክስሌሬሽናችን ሳይን አለ ቬክተር ኳንቲ ስለሆነ ፖዚቲቭ ጂ እንጠቀማለን፣ ጂ ቫሊዩ። ኦብጀክቱ ግን ወደ ላይ ከተወረወረ ይሄ ወደ ምን ይለወጣል? ወደ ማይነስ ይለወጣል ማለት ነው። ሶ ልዩነቱ እዚህ ጋር ነው። ሶ በዚህ ፎርሙላ ነው የምንሰራው ማለት ነው። ኦኬ ሶ ጀስት ሄልሜቱ ስታርት ፍሮም ረስት ነው፣ ኦን ዘ ቶፕ ኦፍ ዘ ቢልዲንግ ነው የተወረወረው። ስለዚህ ከዚህ ጋር ሲወረወር ሄልሜቱ ኢኒሻሊ አትረስት ነው። ሶ ኢኒሻል ቬሎሲቲውን ኮንሲደር እናደርግ። ኦኬ ኢኒሻሊ ዌን ዘ ሄልሜት ስታርት ፍሮም ረስት ከሆነ ዜሮ ነው ማለት ነው። ኦኬ ሶ ዜሮ ከሆነ ይሄ ዜሮ ነው ቫሊያችን። ማን ቀረ? ሀይት አይደለ? ሀይት ተሰጥቶናል እዚ ኳልቱ ሃፍ ጂቲ ስኩዌር ነው አይደለ? ሶ እነዚህ ሰብስ ማድረግ እንችላለን። ሀይቱ ስንት ነው? 198 ሜትር እዚ ኳልቱ 1/2 ግራቪቴሽናል አክስሌሬሽን ኦፍ እርዝ አፕሮክሲሜትሊ 10 ሜትር ፐር ሰከንድ ስኩዌር ነው ሲባዛ ቲ ስኩዌር። ሶ ሃው ሎንግ ነው የሚለው ምን ያህል ጊዜ ይፈጃል ነው። መሬት ላይ ለመውደቅ ምን ያህል ጊዜ ይፈጃል ነው። ሶ አንድ ሲባዛ በሁለት አንድ ሲባዛ በ10 10 ሲከፈል ሁለት 5 ይሆናል። ሶ 198 ሜትር እዚ ኳልቱ 5 ሜትር ፐር ሰከንድ ስኩዌር ታይምስ ቲ ስኩዌር። ሶ ታይም ለማስቀረብ ቦት ሳይድስ በምን ላካፍለው? በአምስት ሁለቱንም ቦት ሳይድ 5 ሜትር ፐር ሰከንድ ስኩዌር 5 ሜትር ፐር ሰከንድ ስኩዌር። ሶ ካንስል የሚሆኑት የትኞች ናቸው? ይሄ 5 ሜትር ፐር ሰከንድ ስኩዌር በዚህ ተጣፋ። ጀስት ማንቀራ ቲ ስኩዌር እዚህ ጋር ለስራው። ሶ ቲ ስኩዌር ኢዝ ኢኳል ቱ 198 ሜትር አንዷ ሜትር ታጠፋለች። ሶ 1/1 ሰከንድ ማለት ሰከንድ ወደ ላይ ሄድና ሰከንድ ስኩዌር ይሆናል። ኦኬ ይሄ ሰከንድ ስኩዌር። ሶ ቲ ስኩዌር እንዲቀር ምን እናድርግ? ቦት ሳይድስ አንድ ራዲካል ውስጥ መክተት አለ። ይሄን ራዲካል ውስጥ ሶ ታይም ይወጣል፣ ስኩዌሩ ይጠፋል ከራዲካሉ ጋር። ሶ 198 ከራዲካል ሲወጣ ስንት ይሆናል የሚለው በካልኩሌተር እንስራ። ሶ እዚህ ጋር ኦቨር 5/5 198 ሲካፈል እዚህ ጋር 5 አለች። ኦኬ ሶ 5 አለ ሰከንድ ስኩዌር። ሶ 198 ሲካፈል ለ5 ስንት ይመጣል? አንድ ራዲካሉ ስንት ይመጣል የሚለውን እናስላ። ሶ ካልኩሌተር ልጠቀም። 198 ሲካፈል ለስንት? ለ5 አይደል? ስንት ይመጣል? 39.6። ሶ ይሄ ራዲካል ውስጥ ስከተው ስንት ይሆናል? 6.29። ሶ 6.29 ሰከንድ ስኩዌር ነው። ከራዲካል ሰከንድ ትሆናለች ማለት ነው። ሶ ምን ያህል ጊዜ ይፈጃል ማለት ነው መሬት ላይ ለመውደቅ? ታይም ቫሊዩ ቲ ኢዝ ኢኳል ቱ 6.29 ሴኮንዶች ይፈጅበታል ማለት ነው። ሶ ይሄ ታይም ብዙ ጊዜ የኤር ሪስታንስን ወይንም ደግሞ የኤር ፋክተርን ኮንሲደር አለን። ለምን? የኦብጀክቱ ሞሽን ሪዚስት ስለሚያደርገው በዚህ ጊዜ ላይደርስ ይችላል። ነገር ግን አሳምሽን ነው ያለውን ሬዚስታንስ ወይም ሌላ ፋክተር ከግምት ውስጥ ሳናስገባ አጠቃላይ ይህን ኢግኖር አድርገን በምን ያህል ጊዜ ውስጥ ሊወድቅ ይችላል ብለን ብናስብ 6.929 ሰከንድ ነው ማለት ነው። ኦኬ ሶ በዚህ ሰዓት ውስጥ መሬት ሊወድቃል ብላችሁ ከመለሳችሁ በትክክል መልሳችኋል። ሁለተኛው ጥያቄ እንደገና ይሄ ልመት ወደ ላይ ለመወርወር ብንፈልግ ምን ያህል ኢኒሻል ቬሎሲቲ ያስፈልጋል? ሶ ቢል ለመስራት ጀስት ምንድነው የምናደርገው? አንድ ሰው ኢኒሻሊ ወደ ላይ ለመወርወር
ምን ያህል ኢኒሻል ቬሎሲቲ ያስፈልገዋል ነው ወደ ላይ ለመወርወር ምን ያህል ኢኒሻል ቬሎሲቲ። ሶ ከዚህ ኢኩዌዥን እንጠቀም። ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ማይነስ 2gh። ሶ ከአምስቱ ካይናማቲክ ኢኩዌዥኖች የመጨረሻውን አምስተኛውን ድራይቭ ያደረግ ነው ከዚህ በፊት ስንማር አንደኛ ይሄ ነው። ሶ ይሄ ለምንድን ነው ማይነስ ያደረግ ነው? ኦብጀክቱ ወደ ላይ ነው የተወረወረው። ሶ ግራቪቴሽናል አክስሬሽን ደግሞ ወደ ታች ነው አይደለ? ሶ ሪቨርስ ስለሆነ ነው ኢን ኦፖዚት ዳይሬክሽን ማይነስ የምናደርገው። ሶ አይ ቲንክ ይሄ ሀይት ማክሲመም ማድረስ የምፈልገው ማክሲመም እስከ 198 ሜትር ነው ብለን እንደ ማክሲመም ሀይት ከወሰድ ነው። ሶ ኢኒሻል ቬሎሲቲ ምን ያህል ነው? ማክሲመም ፖይንታችን ላይ ፋይናል ቬሎሲቲ 0 ይሆናል ብለን እንነሳለን። ሶ ፋይናል ቬሎሲቲ 0 ከሆነ ማክሲመም 198 ሜትር ለማድረስ ነው ሀይቱ ማክሲመም እንደ ማክሲመም ሀይት ከወሰድ ነው። ሶ 0 ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ማይነስ 2gh። ሶ ይሄንን ወደዚህ ሙቭ ሳደረገው ማይነስ የነበረ ምን ይሆናል? ፕላስ አይደለ? ሶ 2gh ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ይሆናል። ሶ እቺ ኢኒሻል ቬሎሲቲ ስኩዌርን ለማጥፋት ቦት ሳይድስ ምን ውስጥ ከታለው? ራዲካል ውስጥ ከታለው። ይሄንም አንደር ራዲካል ይሄንም አንደር። ሶ ኢኒሻል ቬሎሲቲ ስኩዌር ከራዲካል ሲወጣ ኢኒሻል ቬሎሲቲ ይሆናል አይደል? ምን ፈልገው ይሄ ነው። ምን ያህል መነሻ ፍጥነት ያስፈልጋል? እዚህ ጋር የሚያስፈልገውን የቬሎሲቲ መጠን ነው ማወቅ እንፈልገው። ኦኬ ሶ ስኩዌር ዋጋ ይጠፋል። አንድ ራዲካል 2gh። ሶ በዚህ መሰረት ምን ያህል ሚኒመም የሆነ መነሻ ፍጥነት ያስፈልጋል ወይም ኢኒሻል ቬሎሲቲ ያስፈልጋል። ኦኬ ሶ ኢኒሻል ቬሎሲቲ ኢዝ ኢኳል ቱ አንድ ራዲካል 2 ታይምስ የመሬት ግራቪቴሽናል አክሰለሬሽን 10 እንውሰድ አፕሮክሲሜትሊ 10 ሜትር ፐር ሰከንድ ስኩዌር። ማክሲመም ሀይታችን ደግሞ 198 ሜትር መልሰን መወረድ ብንፈልግ ነው። ኦኬ ሶ ኢኒሻል ቬሎሲቲ ኢኳል ቱ እናባዘው። ሶ 2 ታይምስ 10 20 ነው። 20 ታይምስ 198 ሜትር። ሶ ይህን ስናባዛ 20 ሲባዛ በስንት 198 ሶ የሚመጣልን 3960 3960 ሜትር ታይምስ ሜትር ሜትር ስኩዌር ፐር ሰከንድ ስኩዌር። ሶ ከራዲካል ሲወጣ ስንት ይሆናል? 3960 እንደ ራዲካል ሲሆን ስንት ይሆናል ነው። ሶ ራዲካል ውስጥ ብንጋተው ስንት ነው? 62.9። ሶ መነሻ ፍጥነት 62.9 ይሆናል ማለት ነው። ሶ ሜትር ስኩዌሯ አንዷ ሜትር ነው የምትወጣው ከራዲካል፣ ሰከንድ ስኩዌር አንድ። ሶ ቬሎሲቲ ስለሆነ 62.9 ሜትር ፐር ሰከንድ ብለን ሶ ይሄ በሰው መከናወን ይቻላል። ይሄን ያህል ፍጥነት አንድ ሰው ቢወረውር ይሄን ያህል ስፒድ ሊኖረው ይችላል ወይ? ኦኬ ሶ አይ ቲንክ በጣም ፈጣን ነው። ይሄ ትልቅ ቁጥር ነው። ኦኬ ወደ ኪሎ ሜትር ፐር አወር መለወጥ ብትፈልጉ እንኳን ለመገመት በ36 አስረኛ ብታባዙ ትልቅ ቁጥር ነው። በጣም ትልቅ ቁጥር ነው። ሶ በጣም ከፍተኛ ፍጥነት ኃይል ስለሚፈልግ ይሄ በሰዎች ምን ማድረግ አይቻልም፣ አቺቬብል አይደለም ብለን መናገር እንችላለን። ጀስት ዚስ ቬሎሲቲ ኢዝ ኖት አቺቬብል ባይ ሂውማን ቢንግስ። ሶ በሰዎች አቺቬብል የሚሆን ወይም ደግሞ የሚሳካ ነገር አይደለም ማለት ነው። ኦኬ ሶ ለመወርወር አናዘር ኢንጂን ፎርስ ብንጠቀም ግን መልሰን 198 ሜትር ወደ ላይ እንደገና መወርወር እንችላለን። ሶ በዚህ መሰረት ኢኒሻል ቬሎሲቲ 62.9 ሜትር ፐር ሰከንድ ብላችሁ ከመለሳችሁ ትክክል ናችሁ። ኦኬ ኩዌስችን ነምበር 17 a stone strikes the ground with a speed of 25 ሜትር ፐር ሰከንድ። አንድ ድንጋይ በ25 ሜትር ፐር ሰከንድ ወደ መሬት ተወረወረ፣ ስትራይክ አረገ። ፍሮም what height was it released? ከምን ያህል ከፍታ ካለው ቦታ ላይ ነው የተወረወረ ነው። ሶ አንድ ድንጋይ ኢኒሻሊ ስታርት ፍሮም ረስት ቢነሳ ፋይናሊ ግን መሬት ላይ ሲወርቅ የነበረው ፍጥነት ወደ 25 ሜትር ፐር ሰከንድ ቢሆን ከምን ያህል ከፍታ ላይ ነው የተወረወረ ነው የመጀመሪያው። ቢ how long was it falling ይላል። ሶ ምን ያህል ጊዜ ይፈጅበታል መሬት ላይ ለመውደቅ? ሀይቱን ካወቅን በቀላሉ ምን ያህል መሬት ላይ ለመውደቅ ምን ያህል ጊዜ ይፈጅበታል የሚለውን ካልኩሌት ማድረግ እንችላለን ማለት ነው። ሲ if the stone is thrown down with a speed of 10 meter per second from the same height, then what will be its speed just before hitting the ground ይላል። So the stone is thrown with a speed of 10 meter per second from the same height. እኩል ቁመት ካለው ከፍታ ላይ አንድ ኦብጀክት በ10 ሜትር ፐር ሰከንድ ቢወረወር then what will be the speed just before hitting the ground ይላል። so መሬት ላይ ሲወርቅ ምን ያህል ፍጥነት ሊኖረው ይችላል? so
ይህንን በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ይህም እንደዚሁ አጠቃላይ የሚያሳየው ፕሮብሌሙ ስለ ፍሪ ፎሊንግ ቦዲስ በስበት ኃይል አማካኝነት የሚፈጠር እንቅስቃሴ ነው ብለናል። ድንጋይ የተወረወረ ከሆነ ከፍታ ላይ ነው፣ መሬት ላይ ሲወርቅ ፍጥነቱ 25 ሜትር ፐር ሰከንድ ነው። ምንድን ነው የተሰጣችሁ ጊቭን የሚለውን አንድ በአንድ ነይ። እነዚህ ጊቭኖቻችን ናቸው። ኢኒሻሊ ስታርት ፍሮም ረስት ቢሆን 0 ሜትር ፐር ሰከንድ ነው መነሻ ፍጥነቱ። ዘን ፋይናሊ መሬት ላይ ከመውደቁ ፊት ደግሞ ሞስት መሬት ላይ ሲሆን ያለው ልክ ሊያርፍ ሲል ያለው የፍጥነት መጠን 25 ሜትር ፐር ሰከንድ ነው። ግራቪቴሽናል አክሰሌሬሽን ኦፍ ኤርዝ 9.8 ሲጠጋጋ 10 ብናደረግ እነዚህ ተጠይቀዋል። የመጀመሪያው ኤ ምንድን ነው የተጠይቃችሁት? ኤ ፎር ዋት ሃይት ዋዝ ኢት ሪሊዝ ይላል። ሃይት ኦፍ ማውንቴን ኦር ዘ ክሊፍ ሊሆን ይችላል። ከሆነ ከፍታ ላይ ነው የተወረወረው፣ ሃይት ነው ይጠይቃል። ቢ ደግሞ ምን ያህል ጊዜ ይፈጃል ነው። መሬት ላይ ሲወርቅ ምን ያህል ጊዜ፣ ሃው ሎንግ ማለት ጊዜ ነው። ሃው ሎንግ ዋዝ ኢት ፋሊንግ ይላል፣ ታይም ነው። ሲ አዲስ የሆነ ጥያቄ ነው። ለምሳሌ ይላል ተመሳሳይ ከፍታ እዚህ ጋር ባለው ሀይት መሰረት ስፒዱ መነሻ ፍጥነት ጊቭን ተሰጥቷል 10 ቢሆን በተመሳሳይ ቁመት ፍሮም ዚስ ሀይት ነው። ዘን ዋት ዊል ቢ ኢትስ ስፒድ ጀስት ቢፎር ሂቲንግ ደ ግራውንድ ይላል። ልክ ሊወድቅ ስል ያለው ፋይናል ቬሎሲቲ ነው የተጠይቃችሁት። ኢኒሻል ቬሎሲቲ ኢዝ ጊቭን ስንት 10 ውሰዱ ነው የሚለው። ስታርት ፍሮም 0 ሳይሆን 10 ነው የምንወስደው። ሀይት ደግሞ እዚህ ጋር ካልኩሌት ከምናደርገው እናገኛለን ማለት ነው። ኦኬ በዚህ መሰረት ሶልቭ እናደርጋለን። ይህን ለመስራት አንደኛው የምንጠቀመው ፎርሙላ ምንድን ነው? ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ፕላስ 2gh ይህ ነው የምንጠቀመው። ይህ ፕላስ ጂ ነው ስቶኑ ወይም ድንጋይ የተወረወረው ከሆነ ከፍታ ላይ ነው። ኢኒሻሊ ስታርት ፍሮም ረስት ነው፣ ይሄ 0 ነው። ፋይናል ቬሎሲቲ ያለኝ 25 እዚህ ጋር አለ። ግራቪቴሽናል አክሰሌሬሽን አለ። ሀይትን በቀላሉ ማግኘት ይችላለን። ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ 2gh ይሆናል። ሀይቱን ለማስቀረት ኦቨር 2g እናደርጋለን። 2g በ2g ይጣፋና ሀይት ኢዝ ኢኳል ቱ ፋይናል ቬሎሲቲያችን 25 ነው 25 ሜትር ፐር ሰከንድ ዘ ሆል ስኩዌር ዲቫይድድ ባይ 2 ታይምስ g 2 ታይምስ ግራቪቴሽናል አክሰሌሬሽን ኦፍ ኤርዝ 10 ሜትር ፐር ሰከንድ ስኩዌር ይሆናል። ኦኬ 25 ሲባዛ በ25 25 ስኩዌር 625 ነው አይደለ? 25 ሲባዛ በ5 625 ይሆናል። ሜትር ስኩዌር ይሆናል። ሰከንዱም ስኩዌር ይሆናል። ዩኒቶቹም አብረው ስኩዌር ነው የሚደረጉት። ዲቫይድ ባይ 2 ታይምስ 10 20 ሜትር ፐር ሰከንድ ስኩዌር። ካንስል ስናደረግ በቀላሉ ሉክ ሰከንድ ስኩዌር በሰከንድ ስኩዌር ይጣፋል። አንዷ ሜትር አንዷ፣ ስለዚህ ሜትር ብቻ ነው የሚቀረው። ኦኬ እዚህ ጋር 625ን ለ20 እናካፍለው የሚመጣው ሪዛልት 625 ዲቫይድ ባይ 20 ስናካፍለው ስንት ይመጣል? 31.25። ኦኬ እዚህ ጋር ሪዛልታችን 31.25 ምን ሜትር። ከምን ያህል ቁመት ካለው ህንፃ ወይም ቢልዲንግ ላይ ነው የተወረወረው ወይንም ደግሞ ከፍታ ላይ ነው የተወረወረው ስንል 31.25 ሜትር ከፍታ ካለው ነው ድንጋይ የተወረወረው ማለት ነው። ኦኬ ጀስት ከዚህ ቁመት ካለው ከፍታ ላይ ድንጋዩ ሲወረወር ኢኒሻሊ ስታርት ፍሮም ረስት ነው። ፋይናሊ ግን ያለው የፍጥነት መጠን 25 ሜትር ፐር ሰከንድ ነው ብላችሁ ከመለሳችሁ ትክክል መልሳችኋል። ኦኬ ከ31.25 ሜትር ከፍታ ላይ የተወረወረ ኦብጀክት ምን ያህል መሬት ላይ ለመውደቅ ምን ያህል ጊዜ ይፈጃል ነው ሁለተኛው ጥያቄ። ቲ ቫሊዩ ወይንም ደግሞ ታይም ቫሊዩ ይጠይቃል። ሃው ሎንግ ዋዝ ኢት ፋሊንግ ይላል። ምን ያህል ጊዜ ይፈጃል ነው። ይህን ካልኩሌት ለማድረግ ታይም ለመፈለግ ጀስት ከዚህ ፎርሙላ መነሳት እንችላለን። ፋይናል ቬሎሲቲ ኢኳል ቱ ኢኒሻል ቬሎሲቲ ጂ ታይምስ ቲ አይደለ? ጂ ቫሊዩ ኦብጀክቱ ወይም ድንጋዩ የተወረወረ ወደታች ስለሆነ ግራቪቴሽናል አክሰሌሬሽን ፖዚቲቭ ነው። ይሄ በጣም ቀላል ነው። ኢኒሻሊ ስታርት ፍሮም ረስትስ ነው። ይሄ 0 ነው። ይሄ 0 ቫሊዩ ይመጣል። ፋይናል ቬሎሲቲ ኦልሬዲ ተሰጥቷል። እዚህ ጋር ፋይናል ቬሎሲቲ ኢዝ ኢኳል ቱ ጂ ታይምስ ቲ። ታይም ቫሊዩ ለማግኘት ኦቨር ጂ እናደርጋለን። ጂ በጂ ይጣፋና ታይም ቴክን። ድንጋዩ ከተወረወረበት ከፍታ ላይ ምን ያህል ጊዜ ይፈጃል ነው። ጀስት ይሄኛው የተወሰነ ቢልዲንግ ሀይት እናደርገው ኤች ቫሊዩ ከምን ያህል ቁመት ከ31.25 አምጥተናል። ድንጋዩ ከዚህ ነው የተወረወረው ካለን ጀስት እዚህ ጋር ነው ፌል ያደረገው። ሲነሳ ያለው ፍጥነት 0 ሜትር ፐር ሰከንድ ነው። ልክ ሊያርፍ ሲል ያለው ፍጥነት ደግሞ ፋይናል ቬሎሲቲ እዚህ ጋር ተሰጥቷል።
ፍጥነቱ ማንኛውም ኦብጀክት ወደ መሬት ሲወረወር ፍጥነቱ እየጨመረ ነው የሚመጣው። ለምንድን ነው የሚጨምረው? የስበት ኃይል ስለሚጨምር። ኦኬ ሶ 31.25 ይህንን አግኝተናል። ኦኬ ሶ እዚህ ጋር ጀስት ሀይቱ 31.25 ሜትር ቁመት በጣም ትልቅ ቁመት ያለው ነው። ሶ ከዛ የተወረወረው ኦብጀክት ምን ያህል ጊዜ ይፈጅበታል ነው። ሶ ሲወረወር ወርታች ሲመጣ ምን ያህል መሬት ላይ ለማረፍ ምን ያህል ጊዜ ይፈጃል። ሶ እሱን ነው ካልኩሌት እያደረግን ያለ ነው። ሶ ካልኩሌት ስናደረግ ፋይናል ቬሎሲቲ ያለን ስንት 25 ሜትር ፐር ሰከንድ ዲቫይድ ባይ የመሬት ግራቪቴሽናል አክሰሌሬሽን 9.8 ነው። ስናጠጋጋ ግን 10 ሜትር ፐር ሰከንድ ስኩዌር እናደርግ። ኦኬ ሶ ጀስት እዚህ ጋር ካልኩሌት ስናደረግ ሜትር በሜትር ሰከንድ አንዷ ሰከንድ 1/1 ሰከንድ ሰከንድ ወደ ላይ ይሄዳል። ኦኬ ሶ 25 ሲካፈል 10 2.5 ይመጣል። ሶ 2.5 ሰከንድ ሶ 2.5 ሰከንድ መሬት ላይ ለማረፍ የሚፈጀው የጊዜ መጠን ነው ብለን ማስላት እንችላለን። ይሄ አንደኛው ቀላል ሜትር። ሶ ሲ ለየት የሚያደርገው ኢኒሻሊ ለምሳሌ ሲነሳ 0 ነበር። ነገር ግን እኩል ካለው ቁመት ኦብጀክቱ እኩል ቁመት ማለት 31.25 ነው። መነሻው 0 ሳይሆን 10 ቢሆን ፋይናሊ ሲወርቅ ስንት ሜትር ፐር ሰከንድ ፍጥነት ይኖረዋል ነው። ሶ ይሄ ነው አጀስት አድርገው የጠየቀን። ሶ ይሄን ለመመለስ ሶ ሲ ለመስራት ጀስት ምንድነው የምናደርገው? ኢኒሻሊ 10 ሜትር ፐር ሰከንድ ነው። 0 ሳይሆን 10 ነው የምንወስደው። ምክንያቱም ሲ ላይ if the stone is thrown down with a speed of 10 meter per second from the same height እኩል ቁመት ካለው ማለት 31.25 ሜትር ነው። then what will be its speed just before hit the ground? so መሬት ላይ ከመውደቅ በፊት ምን ያህል ፍጥነት አለው ነው። ሶ ፋይናል ቬሎሲቲ ይጠይቃችሁት። ሶ ከአምስቱ ካይኔማቲክ ኢኩዌሽን ዘ ላስት ያለውን እንጠቀምበት። ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ፕላስ 2 ታይምስ ግራቪቴሽናል አክሰሌሬሽን ኦፍ እርዝ መልቲፕላይድ ባይ ሃይት። ሶ ጂ ቫሊዩን ቼክ እናደርጋለን። ፕላስ ነው ማይነስ ነው። ሶ ኦብጀክቱ ከላይ ወደታች ከሆነ ግራቪቴሽናል አክሰሌሬሽን ኦፍ እርዝ ፖዚቲቭ ጂ ነው። ለምን? የስበት ኃይል ወደታች ስለሆነ። ነገር ግን ኦብጀክቱ ወደ ላይ የተወረወረ ቢሆን ኖሮ ማይነስ እናደርግ ነበር። ሶ በዚህ መስራት እንችላለን። የተጠየቅነው ፋይናል ቬሎሲቲ ነው። ይሄ ነው። ሶ ይሄንን ስኩዌሩን ለማጥፋት ቦስ ሳይድስ አንደር ራዲካል እናደርጋለን። ይሄንም ራዲካል ውስጥ ይሄንም ራዲካል ውስጥ። ሶ ይሄ ከራዲካል ሲወጣ ፋይናል ቬሎሲቲ ነው። ይሄ ፋይናል ቬሎሲቲ ምን ያለው ጀስት ኢኒሻል ስፒዳችን መነሻችን 0 ሳይሆን ከ10 ቢሆን ነው። ኦኬ ሶ ሰብስቲቱት እናድርግ። ሶ ኢኒሻል ቬሎሲቲያችን 10 ነው። 10 ሜትር ፐር ሰከንድ ዘ ሆል ስኩዌር ፕላስ 2 ታይምስ ግራቪቴሽናል አክሰሌሬሽን ኦፍ እርዝ አፕሮክሲሜትሊ 10 እንጠቀማለን። 10 ሜትር ፐር ሰከንድ ስኩዌር multiplied by height of the building or the hill ከሆነ ቁመት ላይ ነው የተነሳው። ሶ ሴንቲሜትር 31.25 the same height ስለሚል 31.25 ኦኬ ሶ ቦታ እንዲበቃን ሰፋ አድርገን 10 ሜትር ፐር ሰከንድ ኢኒሻል ስፒዳችን ነው እዚህ ጋር አስገብተናል። ሶ ስኩዌር ፕላስ 2 ታይምስ ጂ 10 ነው። ሃይት ደግሞ ዘ ሴም ሃይት ስለሆነ እዚህ ጋር 31.25 ሜትር ነው። ኦኬ ሶ በዚህ መሰረት በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ሶ አንደር ራዲካል ዘሆል 10 ስኩዌር ማለት 10 ሲባዛ በ10 100 ሜትር ስኩዌር ፐር ሰከንድ ስኩዌር። ሶ 2 ሲባዛ በ10 20 ነው። 20 ሲባዛ በ ስንት ነው? 20 ሲባዛ በ31.25 ማለት ነው። ኦኬ ሶ በዚህ መሰረት ካልኩሌት ማድረግ እንችላለን። ሶ ይሄን ስኩዌር ካደረግን ፕላስ አለ 20 ሲባዛ በስንት በ31.25 ሶ ሜትር ሲባዛ ሜትር ስኩዌር ፐር ሰከንድ ስኩዌር። ሶ ኮመን የሆነ ሜትር ስኩዌር ሰከንድ ስኩዌር ይሆናል ማለት ነው። ኦኬ ሶ 20 ሲባዛ በ31.25 ስንት ይመጣል? ሶ ካልኩሌተር ልጠቀም። 20 ሲባዛ በ31.25 ስንት መጣ? ይሄ 625 መጣ። ኦኬ 625 ሲደመር ስንት 100 አጠቃላይ ስንት 725። ሶ ፋይናል ቬሎሲቲያችን አንደር ራዲካል 725 ምን ሜትር ስኩዌር ፐር ሰከንድ ስኩዌር። ሶ 725 ከራዲካል ሲወጣ ስንት ይሆናል የሚለውን እንይ። ሶ አንደር ራዲካል ስንቀጣው ራዲካል 725 ማለት 26.9 ማለት ነው። ኦኬ ሶ 26.92 ሶ አፕሮክሲሜትሊ 26.9 ሜትር። ይሄ ሜትር ስኩዌሩ አንዷ ሜትር ትወጣለች። ሰከንድ
ስኩዌሯ 1 ሰከንድ ትወጣለች። ሶ ፋይናል ቬሎሲቲ ስንት ሆነ ማለት ነው? 26.9 ሜትር ፐር ሰከንድ። ተመሳሳይ ከፍታ ላይ መነሻ ፍጥነቱ 10 ቢሆን ፋይናሊ ስንት ይመጣል? 26.9 ሜትር ፐር። ነገር ግን ኢኒሻሊ ስታርት ፍሮም ረስት ከሆነ ፋይናሊ በስንት ይሆናል? ቁመቱ 31.25 ከሆነ 25 ሜትር ፐር ሰከንድ ማለት ነው። ኦኬ ሶ ኢኒሻሊ ያለውን ፍጥነት መጀመሪያ ላይ የሆነ ፍጥነት ቢኖረው ኑሮ ፋይናሊ ልክ መሬት ላይ ሊወርቅ ሲል ያለው የፍጥነት መጠን 26.9 ሜትር ፐር ሰከንድ ይሆናል ብላችሁ ከመለሳችሁ ትክክል ናችሁ ማለት ነው። ለዛሬ ይበቃናል። በቀጣይ የቀሩትን ጥያቄዎች በጋራ እንሰራለን ማለት ነው። ሰላሙኑ ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ